ከዚህ በስተጀርባ ያለው እንዴት በቅሎ ቤት መጥቶ ቤት የደረሰ ማንነት ነው። የተቸገረ ሰው እንዴት ገንዘብ ተጠይቋል? እሳት ነው ነገር አለ ወይ እሳትን ነገር አለ ብለ አታስብም። ጸጉርህ መላጨት ከተፈቀደልህ ማጎፈር ከተፈቀደልህ መሸፈን ለምን ትከለከላለህ? በአጭር ቋንቋ ሳይኮሎጂ ምንድነው? ለምኜ ህክምና በነፃ ነው መሆን ያለበት። የተሰሩ ሰዎች ይታሉ። ስለዚህ ከየቱን ጀምር? የሴት ልጆችን ሂጃብ ማስወለቅ አጀንዳ አድርጎት ይራገባል ሰውየው። ወላሂ ያረሳትም እንዴት ነገሩን ጸጥ ረጭ እንዳደረገችው። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንኳን ደህና መጣ። እንኳን ደህና ቆይ። አህላን ሰህን ኡስታዝ አብዱል ገፋር። ዛሬ እኔ አንተን አላስተዋውቅህም። አንተ እያስተዋወቅህ ግን እኔ ስላንተ ማቀውን እያካተትኩ ሄዳለሁና ብዙ ሰዎች ኡስታዝ አብዱል ገፋር ሲባል እኔ በማየው ሁለት ሶስት ነገሮች ላይ አእምሯቸው ብቅ የሚል ይመስለኛል። አንደኛው ከቤተሰብ ጋር በተገናኘ ትዳር፣ ልጅ፣ ከሙያህ ጋር በተገናኘ ሳይኮሎጂካሊ የምሰራቸው ስራዎች በጣም ብዙ ሰው ይጠብቃል ያያል። እኔ በማየው በእኔ ግምገማ ማለት ነው። ሁለተኛው ትምህርት ላይ ያለ ኢንተረስትና ከነጃሽም ጋር በተገናኘ እስካሁን የቆየህበትን ያያል ብዬ አስባለሁ። ከዛ በዘለለ ደግሞ ሶስተኛው ላይ ከእምነት ጋር በተገናኘ ማህበረሰብን ማነጽ ጋር በተገናኘ ዳዕዋ በማድረግ ትታወቃለህ ብዬ አስባለሁ። ኡስታዝ አብዱል ገፋር ማን ነው? ከዚህ በስተጀርባ ያለው እንዴት በቅሎ ቤት መጥቶ ቤት የደረሰ ማንነት ነው? ኸይር ብስሚላሂ ረህማን ረሂም። አብዱል ገፋር ብዙ ሰዓት ስለ ራሱ ማውራት ብዙ ማይወድ ሰው ነው። ባላወራ ደስ ይለኛል። ምክንያቴና ዋናው ምክንያቴ ከኔ በጣም ይበላልጡ ለህብረተሰብ፣ ለወጣቶች፣ አዲሱ ትውልድ ሞዴል መሆን የሚችሉ ብዙ ትልልቅ ሰዎች ባሉበት ሀገር እኔ እዚህ ግባ የሚባልም ስኬት ወይም አበርክቶ አለኝ ብዬ ስለማላስብ ይሆናል ብዙ ጊዜ ስለ ራሴ ሳወራ ጭንቅንቅ ይለኛል፣ ይደብረኛል። ሀቂቃ ብዙ ትልልቅ ሰዎች ባሉበት ሀገር እኔ ማነኝና ነው በየሚዲያው እየወጣው ስለ ራሴ ብዙ ማውራት የሚወራስ ነገር አለኝ ያፍተሮል የሚለው ነገር ይጫነኛል። አሁንም ትንሽ ነገር ልንገርህና ወደ ዋናው ጉዳያችን እንገባለን ብዬ አስባለሁ። አብዱል ገፋር ሸሪፍ ሐሚድ እባላለሁ። ዲላ የሚባል ከተማ ነው ተወልጄ ያደግኩት። እዛው ነው መጀመሪያ ትምህርት እስከ 12ኛ ክፍል የተማርኩትም። ትምህርት ቤት ከመግባቴ በፊት መድረሳ ነው የገባሁት። ጎን ለጎንም ያው አባቴ የዒልም ሰውም በመሆናቸው የተወሰኑ እስላማዊ ዒልሞችን የምቀስምበት እድሎች ነበሩኝ። በተለይ ሃይ ስኩል ተማሪ እያለሁ ወደ ዲን በጣም እንትን የማግኘት ትኩረት የማግኘት ነገር አላህ ወፍቆኝ የተወሰኑ ኪታቦችን ከነበሩኝ ኡስታዞች እዛው ቀራው። አዲስ አበባ ዩኒቨርሲቲ 6 ኪሎ ለመጀመሪያ ዲግሪ የመጣውኝ 12ኛ ክፍል ካለፍኩ በኋላ እዛም ገብቼ የተለያዩ ወንድሞችን በማግኘት እስልምናንም ሳይኮሎጂንም ጎን ለጎን ለማጥናት እድል አገኘው። በተመሳሳይ ሰዓት ደግሞ የዓለም ኢስላሚ ያሏቸው ትልቅ ሰዎች የጻፏቸውን ኮንቴምፖራሪ ኢስላሚክ ቶቶችን ማለት ነው ለማንበብና በእነሱ ዙሪያ ላይ የሚደረጉ ዲስከሽኖችን ለመሳተፍ እድል አላህ ገጥሞኝ የተሻለ ግንዛቤ እንዳገኝ ሆኛለሁ ብዬ አስባለሁ። አላህ የበለጠውን ያውቃል። ከዚያ እንደተመረኩኝ በኢትዮጵያ አቆጣጠር 1996 ነው መጨረሻ ላይ ኦገስት የተመረኩት ወይም ሐምሌ ላይ። ሁለተኛ ዲግሪን በካውንስሊንግ ሳይኮሎጂ አዲስ አበባ ዩኒቨርሲቲ እዛው ተማርኩኝ። የተለያዩ ስልጠና አጋጣሚዎች እድል ባገኘው ጊዜ አንተን ጨምሮ ብዙ ሰዎች አሰልጥነውኛልና አመሰግናለሁ። ይሄን ይመስላል። ከዛ በኋላ እንዳልከው የትኩረት አቅጣጫ ሆኖ ከእንትን ስወጣ ትምህርት ቤት ነው የገባሁት። የመጀመሪያ ዲግሪ ኤዱኬሽናል ሳይኮሎጂም የነበረ በመሆኑ አስተምርም ነበር ፐርታይም። በተለይ ሳይኮሎጂን ማስተማር በጣም ደስ ይለኛል። ግል ኮሌጆች ያው ሜዲካል ሳይንስ ተማሪዎች ኮርሱን ስለሚወስዱት እንደምታውቀው ተመረናል። ሳይኮሎጂ ኮርስ ላይ ፍሬሽማን ኮርሶች ቻይልድ ሳይኮሎጂ፣ ዲቨሎፕመንታል ሳይኮሎጂ እንደዚህ አይነት ነገሮች አስተምራለሁ።
ኢንትረስቱ አለኝ ማለት በፍቅር ነው የተማርኩት ሳይኮሎጂን። ሂውማን ሳይንስ አይደለም። እኔ ደግሞ ሳስብ ለሰው ክብር አለኝ ግምት አለኝ ብዬ ነፍሴ እንደዛ ታጫውተኛለች። ልክ ልሁን ላሉን አላቅም። ለሰው ግምት በመስጠት ስለማስብ ሳይንሱ ደግሞ ደስ ይላል። የሰው ልጅ እንዴት እንደምትንከባከብ የተደበላለቀበት የተቸገረ በሚሆንበት ጊዜ እንዴት መርዳት እንዳለብህ፣ ለመርዳት እንዴት መረዳት እንዳለብህ ራሱን ይሄንን ሰው ያስተምራልና ሳይንሱን እወደዋለሁ። ከዛ በኋላ ስፕሪንግ ኦፍ ኖሌጅ የሚባል ትምህርት ቤት ነው የገባሁት። 1 ዓመት ሰራሁኝ። መካነ ሰላም ሁላችንም እናውቃታለን። ጥሩ እህት፣ በጣም ምርጥ እህት፣ ለእኔ እንደ ሜንቶርም ነው ያገለገለችኝ በኤዱኬሽን ሴክተሩ ላይ ባለውለታዬ ናት። 1 ዓመት የእሷን ትምህርት ቤት 1ኛ ደረጃ ነበር ያኔ ዳይሬክተር ሆኜ የገባሁና 1 ዓመቱ ሲያልቅ ነጃሺን መስርተን ወጣን። ነጃሺ መጀመሪያ ሲመሰረት ከኬጂ እስከ 4ኛ ክፍል ነበር። 2002 ነው የሚመሰረት ነው። እኔ እና ሌሎችም ወንድሞች የነጃሺ ማተሚያ ቤት ፋሚሊዎች ማለት ነው እና አብደላ ሰይድ እና ሀጂ ሰይድ እና ኪፋያ ሰይድ እና ዘቢባ ዑመር የሚባሉ እህትና ወንድሞች ተሰብስበን ነው የተከፈተው። 2 ብራንች ላይ እንሰራለን። ኬጂ ብራንች እና ግሬድ ብራንች ብለን ግሬድ ብራንች ከ1 እስከ 12ኛ ክፍል የአራዳ ክፍለ ከተማ ላይ፣ ሁለቱም ኬጂ ብራንች ደግሞ ኬጂውን ይዘን እየሰራን እንገኛለን። ይሄን ይመስላል። አይአርሲሲ ያው ሪሰርች ማዕከል ነው፣ ትምህርት ነው። ከዛ ስፕሪንግ ነጃሺ የትምህርት ጉዞ በጣም ሰፊ ነው፣ ከትምህርት ጋር ግንኙነት አለ እና ስለሱም በደንብ እናወራለን። ከዛ አዛይንድ ኦፍ ዘዴ ማህበረሰብ ጋር የተገናኙ ነገሮችን አንስታል። ስለዚህ ከየቱ እንጀምር ብለህ ታስባለህ? ወላሂ ደስ ካለህ መጀመር እንችላለን፣ ግን እንዳልከው ሁሉም ኢምፖርታንት ነገሮች ናቸው። ከትምህርት ልንጀምር እንችላለን። አንድ ኢንሲደንት ባነሳልህና አይ ዶንት ኖ ሰምተህ ሊሆን ይችላል። ድሮ ታዲያ እዛ ካምፓስ እየተማርን እያለ ምን እናደርግ ነበር መሰለህ? 6 ኪሎ እያለን የሃይስኩል ተማሪዎችን ቱቶሪያል እንሰጣለን። ሙስሊሞቹ እንደምታውቀው ሙስሊሞቹ እኛም ሃይስኩል ውስጥ በዩኒቨርሲቲ ውስጥ ባለን ጊዜ 10% 8% ነን ከጠቅላላ። በእኛ ግቢ ኤግዛክትሊ 10% ነበር። በእኛ ስንገባ ቆጠራ አድርገና ያው ጀማዓ ላይ እንደምንተፋተፍ ነገር ቆጠራ ስናደርግ 500 ሙስሊም ተማሪ ነበር እኛ ግቢ ላይ የነበረው እና 50 ነው ይሄኛ ግቢ። ከዛ ኢሚዲየትሊ እዛ ኤፍቢ የሚባል ግቢ አለ፣ 50 ተማሪ ነው የሚመጣው። በአንድ ዓመት እኛ በገባንበት ዓመት ለምሳሌ 1992 1300 ተማሪዎች ሲገቡ ዩኒቨርሲቲው 6 ኪሎ የተቀበለው ፍሬሽማን ተማሪዎች 1300 ተማሪ ሲቀበል 132 ልጆች ነበሩ ሙስሊሞች። 32ቱ ሴቶች ናቸው፣ 100ዎቹ ወንዶች ናቸው። ተቅሪበን ስታየው አሁንም 10-13% አካባቢ ነው። ፍሬሽማን ፈርስት ሴሚስተር ላይ ብዙ ልጆች ደግሞ ተባረው ወጥተዋል። ያው ይሄ ትምህርት ካልቸሩ ደካማ የመሆን ኢንቫይሮንመንታል እንግድነቱ ባይተዋርነቱ ከክፍለ ሀገርም ከየትም የመጡት በተለይ ሴቶቹ ምናምን በብዛት ባንዴ ጥርግ ብለው ምናምን ሲወጡ ያስደነግጣልና ይሄ ነገር የሚከሰተው ሃይስኩል ላይ በቂ ድጋፍ ስለሌለ ነው ብለን መሰሎቻችን ከሁላችን 4 ኪሎ 5 ኪሎ የነበሩ በርከት ያሉ ወንድሞች ነበሩ። በጣም ለዲን ቅናት የነበራቸው ልጆች እንደው አላህ ይጠብቃቸው ባሉበት ወላሂ በጣም የሚያስመሰግን ነገር ነው የነበራቸውና እነሱ ሆነን ቱቶሪያል እንሰጣለን፣ እናደራጀዋለን። አስበው ግቢ ውስጥ ጀማዓ መምራት አለ፣ ብዙ ጉዳዮች አሉብን። እዛ ቅዳሜና እሁዱን ክላሱን መስጠት አለ። ለዩኒቨርሲቲ ተማሪ ነው ክላሱን የሚሰጠው። ማስተባበሩ አለ፣ ተማሪዎችን መጥራት። ከዛ ግቢውን ማስፈቀድ አለ። አንዱ አወሊያ ናት፣ ሌላኛው አባድር ነው፣ እዚህ በርበሬ በረንዳ ያለው ማለት ነው። እዛ ላይ በርከት ያሉ አገልግሎቶች ይሰጡ ነበር፣ ተማሪዎችን ማስረዳት። ዜን እሱን እየሰራን እያለ ተመረቅን። እኛ ስንመረቅ የዛ አጋጣሚ ባች የነበርን ወንድማሞቻችሁ በደንብ እንተዋወቃለን። ያኔ ፍቅሩ ትስስሩ በጣም ጥሩ ነበረ። 5 ሆነን ቁጭ ያልን አንድ ቀን ትዝ የሚለኝ ማለት ነው። እኔ ኢብራሂም ሙሉሸዋ፣ ዶክተር ሰሚር ዩሱፍ፣ አባድር ሐሰን እና አንደኛው ሰው ትዝ አይለኝም። 5 ሆነን ቁጭ ያልንና ይሄ ካምፓሱን ጀማዓ ህይወት ለምን አናስቀጥለውም ብናቋቁም ራሳችንም 3 ዓላማዎች ሊኖሩን ይችላሉ የሚል ነገር አይአርሲሲ ኦፊስ ነው የተቀመጥነው። ትዝ የሚለኝ አይአርሲሲ ኢሚዲየትሊ የተከፈቱትና ተቀምጠን አወራንና ምን ትሁን ሪሰንት ግራጁዌት ጀማዓ ትባል 3 ዓላማዎች ይኖራት። አንደኛ እኛ ስንሰራው በፊት ዩኒቨርሲቲ ውስጥ እያለን
ችግሮች ይደርሱብናል። ለምሳሌ መስጊዳ ቦታ ማጣት፣ በተለያዩ ምክንያቶች ብቻ በወቅቱ ከዩኒቨርሲቲ ማኔጅመንት ጋር የሚያጋጩን ነገሮች ተከስተውም ውጭ ያሉ ወንድሞች እንዲረዱን በጣም ጠይቀናል። የተወሰኑ የረዱን ወንድሞች አሉ። አሁንም ውለታችን የማንረሳቸው አላራሲህም አሰንታጁ ይኑና ሰባ መስጂድ እንዲሰጠን ግቢ ውስጥ በዶርም እየተሰበሰብን ነበር የምንሰጠው። አንድ ፕሮፌሰር እሸቱ ወንጨቆ የሚባል ፕሬዚዳንት ተሹሞ እንደመጣ የመጀመሪያ የሰራው ስራ ማገድ ነው። ይሄንን መስጊዱን ነው ተሰብስቦ መስገድን አቆመ። የት እንሰብሰብ ገደም ይሄን መገለጫዎቻችን ውዱ ማድረጊያ ቦታ አይቻልም እንዲህ ምናምን ብቻ እንትኖች በዙና ይህንን ነገር ለመተጋተግ እንትኖች ያው ምልልሶች ነበሩ ከዩኒቨርሲቲው አስተዳደር ጋር የመጅሊስን እርዳታ ልመናዎችና ለአኺሪ ነበሩና ከዚያ ያ 1993 ብጥብጥ በሆነ አጋጣሚ ደግሞ ተፈጠረ። ታስታውሰው ከሆነ ኤፍቢ አዳራሽ ላይ ዶክተር ብርሃኑ እነ ልደቱ አያሌው ምናምን ስለ ሰብአዊ መብት ምናምን ሰበካ ተደራረገና ኢህአዴግ ላይ የግቢው ተማሪ አመፀ። በኢህአዴግ መንግስት ላይ አመፀ። አካዳሚክ ፍሪደም ጂኒ ምናምን ተብሎ ብቻ ረብሻ ሁከት ምናምን ተፈጣጠረ። ያንን ሁከት እና ረብሻ ተፈጣጥሮ ተባረርን። ተባረራለን። 5000 ልጅ እኮ ነው የተባረረው። በቃ አንድ ሴሚስተር ትምህርት ባከነ። ያንን ተከትሎ ፕሮፌሰር እሸቱ ወንጨቆ ተማሪውን አባረረ። በቃ ተወሰነ 5400 ተማሪ ሲባረር እኔም ከተባረሩት። ያንን ተከትሎ የሚቀጥለው ዓመት ስንመጣ ጥያቄያችንን አጠናክረን ቀጣል። መስገጃ ቦታ በስም ዝርዝር ነው የምትገቡት። በሃይማኖትም በዘርም ምናምን መቧደን የለም። ለምሳሌ በሳይኮሎጂ ዲፓርትመንት አብዱልገፈር፣ አብዱራህማን፣ አብዱልአዚዝ ምናምን ከሆነ እንደዛ ትገባላችሁ፣ በአልፋቤቲካል ኦርደር ትገባላችሁ ተባለና ያንን ስንከላከል ማለት በቃ ይሄ ነገር እኛ ችግር የለብንም፣ ግን መስገጃ ቦታ ያስፈልገናል። ሙስሊም ከተሰባሰበ 5 ወቅት ሰላት የምንሰግደው በጀማዓ ነው። ግድ የለም ጁምዓውን ሄደን መስጂድ እንሰግዳለን። አንዋርም በኒም ይቀርቡና እንሰግዳለን፣ ግን መስገጃ ቦታ በሁሉም ግቢ ላይ ያስፈልገናል ብለን ሙግት ስናመጣ ባለውለታዎቻችን የሆኑ መሪዎች ተተክተው መጡ። እነ ፕሮፌሰር እንድሪያስ እሸቴ፣ ፕሮፌሰር መሐመድ ሀቢብ፣ እነ ዶክተር ሳሙኤል ምክትል ፕሬዚዳንት ሆነው እነ ዶክተር ገመቹ መጡ። ፕሬዚዳንት ምናምን ተደራርገው መጡና እነሱ ጋር ስንተጋተግ ቦታ ተሰጠን። በሁሉም ግቢ ተሰጠ። ግን ያን ቦታ ማግኘታችንን ተከትሎ ሌሎች ደግሞ ዋሉና በጠበጧቸው፣ ረበሻቸው። አረ ተከላከሉልን አሉ። ማለት በወቅቱ የነበሩት ጋዜጦች እና አዲስ አድማስ ምናምን ላይ አከታትሎ ወቀሳና ትችት ምናምን እነዚህ እንትኖች ላይ ሲሆን እኛም እነሱን መከላከል አለብን፣ ኮዛችንንም ጀስቲፋይ ማድረግ አለብን። በጣም ስራ ይበዛብናል። ሌሊቱን ሙሉ እናወራለን። አንዳንድ ቀን ሌሊት ሙሉ ሹራዎች ነበሩ በዚህ ጉዳይ ማለት አዎ በዚህ ጉዳይ ላይ ምክንያቱም ቦታዎቹን ማግኘት አሁን የሆነ ነገር አልፎ ስታወራው የ5 ደቂቃ ወሬ ነው፣ ግን በወቅቱ የ50 ቀን ወይም 500 ቀን አጀንዳ ሊሆን ይችላል። በጣም ሲሪየስ አጀንዳ ሊሆን ይችላልና ብዙ ወንድሞች መማራቸውን ትተው ማጥናታቸውን ሰቃይ ተማሪዎች ላይክ ዛት ኦፍ አባድር ሐሰን አሁን አሜሪካን ሀገር አለ ታውቀዋለህ። ሌሎችም በርከት ያሉ ወንድሞች እነ ኢብራሂም ሙሉሻ እንዳልኩ እነ ሰሚር ዩሱፍ፣ ሌሎችም በርከት ያሉ ወንድሞች ነበሩ። እነ ነጃ ጀማል ከ4 ኪሎ ነበረ። አንድ ጁኒየራችን ቢሆንም አሁን የኮርዶባ ስራ አስኪያጅ ነው። እነዚህ ሰዎች ብዙ ሰዓት ያስለፋ ነበርና በወቅቱ ታዲያ የምንሄድ የነበረው ሐሰንና ኢድሪስ ጋር ነበር። ዶክተር ኢድሪስና አገዙና በህግ አምላክ የምትል አንድ ጽሁፍ አለችው ሐሰን አዲስ አድማስ ላይ ያወጣች። ወላሂ አረሳትም እንዴት ነገሩን ጸጥ ረጭ እንዳደረገችው እሱን በመጻፉ እሱን ጽፎ ማለት በቃ ተከላክሎ ማለት ተከላከለልን። በህግ አምላክ አትግፉን ትላለች ራሱ። እንዴት እንደምወዳት አላየት ያህል የሰው ውለታ ስለማይረሳ ነው። ሀቂቃ የሰው ውለታ የሚረሳ ሰው ልክ አይደለም። ዋቴቨር ተለያይ ፈልከውን ያህል ተከራከር፣ አይ ዶንት ኬር። የተለያዩ አቋሞች ሊኖሩ ይችላሉ፣ የራስህ ጉዳይ፣ ግን የሰው ውለታ አይረሳም። እና እንዴት እንደጠቀመን እሱ ነገር ማስታወሳት ነገር ነው። እዚህ ሀገር ላይ የሚኖረንን ሚና ለማሳደግ አይአርሲሲ እያለ የምናምንበት ማለት ነው ተምረን ሰዎች የደረሱበት ደርሰን በሀሳብ ኢንፍሉዌንስ ማድረግ አለብን። ደግሞ የዛሬ 20 ዓመቱ ዛሬ መስራት አለብን። የዛሬ 20 ዓመት ቢሰራ ኖሮ እንደዚህ ማለት ነው እንደዚህ ፎከስድ ሆኖ ኡመቱ ተሰባስቦ ጥረት ተደርጎ ሊሆን ይችላል። የዛሬ ዓመት ባክ አድርገው ማለት ነው ተደርጎ ቢሆን ኖሮ 1980ዎቹ መጀመሪያ፣ 70ዎቹ መጀመሪያ፣ 60ዎቹ መጀመሪያ ሙስሊሙ ማህበረሰብ ባሉት ጥረት ያደረጉ ማንንም ለመውቀስ አይደለም። እንዴት ተወቅሳለህ? የነበሩበትን ዙሩፍ እነሱ ነው የሚያውቁት። ጥረት ተደርጎ በርከት ያሉ ትምህርት ቤቶች ተከፍተው ሙስሊሞቹ አይደንቲቲያቸውን ጠብቀው
ኳሊቲ የጠበቀ ኤዱኬሽን አግኝተው በነበረ ዛሬ በተለያዩ ሴክተር መስሪያ ቤቶች ውስጥ ሪፈር የምታደርጋቸው ብዙ ሙስሊሞች ታገኝ ነበረ። በዛም ግን በመኖራቸው ብቻ እንኳን የሚከበሩ መብቶችም ነበሩን። የሂጃብ ጉዳይ ዛሬም አጀንዳ አይሆንም ነበረ። ጭንቅላትን በጸጉር መሸፈን እንዴት በቃ ከባድ ዲል ይገርመኛል። እኔ ማለት በቃ ጸጉርህን መላጨት ከተፈቀደልህ ማጎፈር ከተፈቀደልህ መሸፈን ለምን ትከለከላለህ? ለሴት ልጅ ያው አይደንቲቲ ነው ለምትል ያው አክሱም ላይ ያለውን ወሬ ትሰማለህ። በፍርድ ቤት ጭምር የፍርድ ቤት ጭምር ስርዓት የሚጥሱ የትምህርት ቤት አስተዳዳሪዎች ሙስሊም ቢሆን የፍርድ ቤት ቢያንስ አያደርግም ይሄንን፣ ወይም ምክትሉ እንኳን ሙስሊም ቢሆን ቻሌንጅ ያደርገዋል። እኛ ገጥሞናል። ዲላ ሃይስኩል ሂጃብ ይገፉ ነበር። በጣም የሚያስጠላ ማለት ነው። ብዙ ጥሩ አስተማሪዎች ነበሩን ሐቂቃ ማንረሳላቸው ውለታቸው ማለት ነው። ግን he was aggressive። ምን ይጎዳሃል አሁን እነዚህ ነገር ኮንክሪት አድርጋችሁ ንገሩን ብለን ብዙ ጊዜ ያስፈራሩን ነበር። እንደውም ሊያባሩን ከዛሬ ነገር እንባረራለን ስንል አላህ ጨረሰልን ጊዜው ነሳ እንባረር መጣን። ይሄ እንግዲህ በትምህርት ስንል ያው በግልብ ቋንቋው ወሰደልኝና ይሄ ኖርማል ያለው ሲስተም ውስጥ በኋላ ፍልስፍናው ላይ እናወራለን። ከዛ ይጀምራል። ከዛ በኋላ እኔ ደግሞ በአመቱ ነጃሺ ኮርዶቫ በአመቱ ማለት ነው ነጃሺ ተቋቋመ። ነጃሺ ላይ ያው ራሴው ስላለሁበት አልহামዱሊላህ አልከሰሰረም ምናምን ጥሩ ሄደዋል ብዬ ተስፋ አደርጋለሁ። ቆይ ወደ ትምህርት ከመሄዴ በፊት ወደ ሌላ ወሰድከኝ። የወሰድከኝ ነገር እዛ ቱቶር ለመስጠት ተሰባሰባችሁ። አሁን ያነሳቸው ሰዎች በየግላቸው በጣም ትልልቅ ካንተም ጨምሮ የደረሱ ሰዎች ናቸው። ኮዝ ያላቸው ሰዎች ናቸው አብዛኞቹ ማውቃቸው አብዛኞቹ እና ትልቅም ቦታ የደረሱ ሰዎች ናቸው። ስለ መስገጃ ቦታ ዩኒቨርሲቲ ማስፈቀድ ነው ትልቅ ኢሹ ነበር። ያሰባሰባችሁ ለሊት የሚላችሁ መጨረሻ ላይ ተሳክሰውላችሁ ሰክሲድ ያደረጋችሁ። በትምህርት ላይ በጣም ታምናላችሁ። ሂጃብ ጉዳይ ምናምን ያኔም የነበረ ጉዳይ ነው። እንግዲህ ስንት አመት ሆነው ይሄ ማለት ነው? የሂጃብ ጉዳይ ጭራሽ ዲላ ስለ 1991 ማለት ነው። እኔ 11ኛ እና 12ኛ ክፍል እያለን 10 11 12 ማለት 89 90 91 ማለት ነው በኢትዮጵያ አቆጣጠር። ያንን ጊዜ ጀምሮ የጭቅጭቅ አጀንዳ ነበርንበት። ስለዚህ more than 25 years ማለት ነው። አሁን በሚጠይቀህ ጥያቄ ከ25 ወይም ምናምን አመት በኋላ ከ2 ከ3 ዲኬድ በኋላ በታሪክ አጋጣሚ እናንተ እዚህ ጋር እያወራን ነው። እኔም ሃይ ስኩል ስማር ተመሳሳይ ሂጃብ ከትምህርት ቤትኛም ወንዶች አብረን ወተናል ለነሱ ካልተፈቀደ ብለን የዩኒቨርሲቲ መስገጃ ቦታም ይሰገድ ነበር። ከሆነ ጊዜ በኋላ ተከልክሏል። አሁን እኔ ጥቁር አንበሳ ነበር በደንብ ነበር የምንሰግደው ግቢ ላይ። ከሆነ ጊዜ በኋላ ቆመ። አሁንም መኖሩን አላቅም። 6 ኪሎ እናንተ የታገላችሁበት ቦታ ላይ ምንድነው ፖይንቴ? ዛሬም አክሱም ላይ ተከለከለ፣ ሌላም ቦታ ሊከለከል ይችላል። ጉራጌ ሀገርም የሆነ ቦታም ይመጣልና እንደው አፍተር 20-30 years በጣም እንደዚህ ቤዚክ የሆኑ ነገሮች ተመልሶ እዛው ላይ መሆናችን ወይም እነዛው ጥያቄ መምጣታቸው ምንድነው ችግሩ ብለህ ታስባለህ? ማለት አሁንም ያ ትንሽ አያሳፍርም ወይ? አሁንም ሻሽ ብለህ ቀለል አድርገህ የነገርከው ነገር አሁንም አጀንዳችን እሱ መሆኑና ፓርላማም ሲጠየቅ ሰምተሃል በቅርብ ጊዜና እንግዲህ 20 ዓመት 30 ዓመት ተቆይቶ ተመሳሳይ ነገሮች ከሆኑ ዩኒቨርሲቲም ላይ አሁን የምትለው ነገር ከሆነ የሆነ የሳት ነው ነገር አለ ወይ የሳተን ነገር አለ ብለህ አታስብም ወይ? ኦድ ነው የሚሆንብኝ አንዳንድ ቀን ማለት አጀንዳ የለንም እንዴ ይላሉ። ሀገራዊ አጀንዳ ትልልቅ ኢሹዎች የሉንም እንዴ? እንደ ህዝብ የሚያስጨንቁን እንደ ጉልበታችንን ጊዜያችንን ፖቴንሻላችንን ጠቅላላ ወይም ሪሶርሳችንን ሊጠቀሙ የሚገቡ ልንቀይራቸው የምንችላቸው ችግሮች የሉም እንዴ? እንዴት ነው እነዚህን ትንንሽ ችግሮች ችግር አድርገን የመንግስት ሰራተኞች የሥራ ኃላፊዎች ናቸው መቼም ይሄን ነገር የሚተጋደጉት የሴት ልጆችን ሂጃብ ማስወለቅ አጀንዳ አድርጎት ይራገባል ሰውየው። ትምህርት ቤታችን ትልቅ ትምህርት ቤት ነው ዲላ ሃይ ስኩል። በጣም ብዙ የድሃ ልጆች አሉ። ወላጅ አምጣ ተብሎ አንድ ቀን አንድ ልጅ ወላጅ የለኝም አለ አስተማሪው። የሚያላግጥ መሰለው ወጣ ከዚህ ያለ አስወጣው። ከዛ ጠፋ። ጠየቀኝ። እኔ ራሴ ልጅ ጋር እንደምንቀረስ ስለሚያውቅ ማለት ነው። አብዱል ገፋር ያ ልጅ ተዳለኝ። አባረኸው እኮ ነው ጋሼ አልኩት። ጋሼ ነው ምን ነው ጥራው አለኝ። ለምንድን ነው በዛ የቀረው? ስለ እናት አባት እኮ የለውም አልኩት። በሐቂቃ እናት አባት የለውም ልጁ።
እናትህን ወይ አባትህን ካላመጣ ከትምህርት ቤት እንዳትገባ። እንደዚህ አይነት በቃ ባይተዋር ከርታታ ልጆችን ፕሮጀክት ቀርጾ አባት ሆኖ ማስተዳደሪያ ሜንታሊቲውን በሴት ልጆቻችን ሂጃብ ላይ ቢዚ አድርጎታል ሰውየው። which is ምንም ወደፊት ወደ ኋላ የማያደርግ ነገር አገርን ህዝብን ሩት ኮዙ ምን መሰለህ እንዳጠቃላይ ሳስበው የዘመናችን ሲቪላይዜሽን ከነሱ ጋር አያይዤ ማነሳለ ሴንተሩ ምንድነው? ሰው ነው ወይንስ የሆኑ ሰዎች ተሰብስበው ያወጡት ህግ ነው? ህጉ ምን ለመጥቀም የወጣ ነው? ህጉ ራሱ ህጎች የሚወጡት ስራዎች የሚሰሩት ይህ ነገሮች ሁሉ ማጠንጠኛ እስላማዊ አይዲዮሎጂ ሰው ነው። በሌሎችም መሆን ያለበት ይመስለኛል ሰው ነው። ወለቀድ ከረምና በኒ አደም ይላል አላህ Subhanahu Wa Ta'ala وحملناه في البر والبحر ورزقناه من الطيبات وفضلناه على كثير ممن خلقنا تفضيلا የሰው ልጆችን አከበርናቸው ይላል አላህ Subhanahu Wa Ta'ala እልቅና ማዕረግ ላይ ያደረስነው ይላል አላህ። ከዛ በኋላስ ከፍጥረታት በሙሉ አበለጥ ነው ይላል። ምድር ሰማዩ ላይ ያለው ነገር የተፈጠረ ፍጡር ካየህ በሙሉ ማለት ነው ለሰው ልጅ አገልግሎት እንዲሰጥ ነው የተፈጠረው። ስለዚህ ኮር ወይ محور ማጠንጠኛው ማን ነው ማለት ነው? የዚህ ዓለም የዩኒቨርሱ ሰው ነው። ምንም ነገር ስትሰራ ሰው ይጠቅማል አይጠቅምም? ሰውን ያስደስታል አያስደስትም? ሰውን ህይወቱን ኢዚ ያደርግለታል አያስደስትም? ለሰው ምቾት ይፈጥራል አይፈጥርም? ጥያቄ መጠየቅ አለብህ። ይሄን ሳትጠይቅ አትስራ። ምክንያቱም አንተ ለድንጋይ ወይም ለኮምፒውተር ወይም ለህንጻ ጥቅም አይደለም የተፈጠርከው። ህንጻው ነው ለአንተ ጥቅም የተፈጠረው። እነዚህ ነገሮች እኛ እንዲخدሙ ነው ሰዎች እንኳን የፈጠሯቸው። فكيف الله የፈጠራቸው ነገሮች ደግሞ የነገረን በግልጽ በተራራ ፀሐይ ቁርአን ሙሉ ነው እኮ ብታነበው وسخر لكم ما في السماوات وما في الارض جميعا በምድር በሰማይ ያለውን ጠቅላላ አገራላችሁ ለእናንተ ጥቅም ይላል አላህ። በቃ መጠቀም ነው የሰው ልጅ ማልማት ነው። ምድር የምታለመው ኮር ፐርፐዙ ለሰው ልጆች ጥቅም እንዲሰጥ ነው። እዚህ የምትሰራው ስራ ጠቅላላ በአንድ ጥያቄ መቆም አለበት። ያን ጥያቄ ሳይመልስ መሰራት የለበትም። ለሰው ልጆች ጥቅም ይሰጣል አይሰጥም? የሰው ልጆችን ጉዳት ይቀንሳል አይቀንስም? ያው ተመሳሳይ ነው ሲገለብጠው ማለት ነው። ጥቅም የሚሰጥ ነገር ጉዳት ይቀንሳል አይደለም? ስለዚህ ጥቅም የማይሰጥ ነገር ወይም ጥቅም ይሰጣል ብለህ እንኳን ብትነይት ጉዳት የሚያመጣ ከሆነ ጉዳቱ ይቀደማል። ጉዳቱን ማስወገድ ይቀደማል። አሁን ሂጃብን በለው ከትምህርት ቤት የሰዓት ማዛባትን በለው መስገጃ ቦታ መከልከልን በለው ስንጾም ካፌ ተከልክለን በረመዳን ምግብ እናወጣለን። ምንድነው ሰው ሰኞና ሐሙስ ስንጾም ምግብ ከለከለን የቀደመው አስተዳደር ማለት ነው። ምግባችሁን እዛው ካፌ ብሎ አለበለዚያ ዶርማችሁ ይዛችሁ መሄድ አትችሉም ማለት እሺ። ሰበብ የሃይማኖታዊ ነገር ማንጸባረቅ አይቻልም። እኔ ማስተር ቴሲስን የሰራሁት እስልምና HIV ኤድስን ለመከላከል ያለው ሚና በሚል ነው። ሪሊ ሚና አለው እና እዛ ውስጥ ምን ነገር አግኝቻለሁ ይመስልሃል ዶክተር? ስፒሪቹዋል አፕሊፍትመንት ወይም ሞራል አፕሊፍትመንትን ያመጣል። ሞራል አፕሊፍትመንት ያለው ሰው አንዱ የኤችአይቪ መራቢያ ዋናው መንገድ ምንድነው? ከጋብቻ ውጭ ያለ ግብረ ስጋ ግንኙነት ነው ተብሎ ተምረናል፣ ደሞም ነው። ስለዚህ እሱ ነገር ማገድ ያስፈልጋል። በምን እናግደው? በኮንደም ይታገዳል። ኮንደሙ ይቀደዳል። እዛ ግርግር ላይ ሲደርሱ ይረሳል። ማያምኑበት ሰዎች አሉ። እኔ ካልሲ አላጠልቅም ጂኒ ምናምን ብለው ፕሪጁዲስ ያላቸው ሰዎች አሉ። አልተቻለም። ስለዚህ ምን ይሻላል? አቀለል ቀሊል ማለት ነው። እንደ እስላም ሰው ዚና حرام ነው እናቃለን። ولا تقتلوا النفس التي حرم الله الا بالحق ምንድነው? والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله الا بالحق ولا يزنون ዚና ማይፈጽሙ ولا تقربوا الزنا እንዳትቀርቡት ነው እንዳትሰሩት ነው አይደለም። ስለዚህ ዚና እንዳይሰራ ምን እናድርገው? ጾሙ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። በቃ ማግባት የቻላችሁ ወጣቶች አግቡ። እሱ አይናችሁን ለመስበር ብልታችሁን ለመጠበቅ ያገለግላል አሉ። አንድ ሰው የራሱ ድርሻ ካለችው ሴት እሷ ጋር ሌላ ሰው ከሚስቱ ጋር የሚሰራው ነገር ከሰራ ናቹራል ኢንተረስቱን ሳትስፋይ ያደርጋል። ስለዚህ ሌላ ሰው ጋር እየሄደ የሚልከሰከስበት ምክንያት የለውም። ይሄን ካልቻላችሁ ጾሙ አሉ። እሱም የስሜትን ጉልበት ለመቆጣጠር ሁነኛ መሳሪያ ነው አሉ። ይሄን ብለን ወጣቶቻችን እዛ ያገር ሴት አለ ያገር ወንድ አለ ወጣት ጎረምሳ
እኛ እንሰብካለን መስጂድ ውስጥ እኛ ጀማዓ ውስጥ ማለት ነው። ስለ ሰኞና ጾም ሐሙስ ጾም በደንብ እናበረታታለን። እሁድ ማታ ነገ ሰኞ እናበረታታለን። ኢሻ ሰላት ላይ ሮብ ማታ ለነገ ሐሙስ እናበረታታለን። ሸዋል እንዲጾም 10 ዚልሂጃ የአረፋ 10 9 ቀናት እንዲጾሙ እናበረታታለን። ነገሩ ምንድነው? በቃ ስፒሪቹዋሊ አፕሊፍት እንዲያደርጉ ነው። ያ ነገር በደንብ ነው የሚከላከለው። አይቻልም ምግብ መውሰድ አትችሉም እዛ ሄዳችሁ ብሉ። 12 ሰዓት ይዘጋል። ሱሁር ምን እንብላ? ካፌ የሚከፈተው ጠዋት 1 ሰዓት ተኩል ነው። እንዲህ እንኳን በማስተጓጎል ቢዚ የሆኑ ሰዎች አሉ። እዚህ ሰው ሴንተርድ አይደሉም። ምግብ ከካፌው ተው ይባክናል ይላል። እኛ የምንወስደው ድርሻችንን ነው። ሱፐርቫይዘርህን አቁመ መነጋገር ትችላል። ደግሞ አናቃቸውም። የካፌ ሰራተኞቹ በየ2 ወር 3 ወር ነው እኮ የሚቀየሩት። ወርዛት መጣ አናቃቸውም። እኛም አንጠይቅም። እየጾም ወደ አላህ ለመቃረብ ብለን ሐራም እንበላለን። ድርሻህን ያልሆነ ነገር ከበላ ሐራም ነው። በቃ ለኔ 1 እንጀራ በወጥ ነው ድርሻዬ፣ እሱን ነው የምወስደው። 2 እንጀራ ካረገችልኝ ሐራም ነው፣ የኔ አይደለም። የሌላ ተማሪ ድርሻ ነው ማለት የምትበላው። ትምህርት 3 ነገር ነው ይላል ብሉምስ ታክሶኖሚ የሚባል ሰው አቋለ። እውቀት የሚባል ነገር አለ፣ መሸምደድ ማለት ነው። አሁን ጥሩ ዶክተር ልትሆን ትችላለህ። የሜዲካል ሳይንስ እነዚህ ቁመትህን የሚያካክሉ መጽሐፎች ሸምድደ ስለ በሽታዎች በደንብ ልታጠናና ልታቅ ትችላለህ። ሐድር ከዛ አመለካከት ይባላል አይደል? አመለካከት ምን ማለት ነው? ሰውን እንዴት ነው ኢቫሉዌት የምትገመግመው? ሰው አንተ ዘንድ ምንድነው ዋጋው ማለት እኮ ነው። ስለዚህ ሰው ዋጋ ከሌለው ልታክመው የመጣን ሰውዬ ምን ታደርገዋለህ? ምንድነው አሰምሽን? የሆነ የተበላሸ ማሽን ነው ትንሽ ፊክስ ልታደርገው የምትፈልገው ወይንስ ሰው ነው አንኮንዲሽናሊ ትሪት ልታደርገው የሚገባ ያለ ምንም ቅድመ ሁኔታ ልታደርገው የሚገባ? ይሄ እንግዲህ አመለካከቱ ነው እንጂ ሳይንሱ አይደለም የሚያስተምር። ያ ቴክኒካል ኤዱኬሽን። ክህሎት የሚባል አለ። 3ኛው ክህሎት ደግሞ መቅደድ፣ መስፋት፣ የተሰበረ መጠገን። እነዚህ በቃ ይሄ አይ ሃንድ ኤንድ ማይንድ ኮኦርዲኔሽን የምንላቸው ነገሮች ማለት ነው። እሱ ሌላ ነው። የመጀመሪያውም ሌላ ነው። መሀል ላይ ያለው ሰውን ሰው የሚያደርገው እሱ ነው። ወንድሜ ገባ? አሁን በሮቦት ሰዎች ማየት ከምትችሉት በላይ ማሽኑ እያየላችሁ ነው አይደለም? ሲቲ ስካን ሰውየውን ማንን ገልብጦ አውቆ በሽታውን ፒን ያደርግልሃል አያደርግልህ? ከዛ አንተ እዛች ላይ መድኃኒት ማዘዝ ብቻ ሆኗል አልሆነም። አመለካከት ከሌለ፣ አመለካከት ከተዛባ፣ ለሰው ክብር ከሌለ፣ ለሰው ፍቅር ከሌለ፣ ሰው ኮር ኤሌመንትህ ካልሆነ do you care? you don't ትምህርት እነዚህን ኤሌመንቶች አዋህዶ ተብሏል ይሉናል። ግን ትምህርት ባለሙያዎቹ ጥቁር አንበሳ ያሉት ሰው ስፒሪቹዋል ላይፍ አለው እና ያንን ፓርት ኢንተርቴይን ማድረግ ይፈልጋል። አያከብሩም። ዘበል ይሉሃል። ብሰግድ ስገድ፣ ባሰግድ ገደል ግባ አይባልም። እንደዚህ ሰው ኤሌመንቱ ነው። ይሄ ውስጡ እንደውም ሃይማኖተኛ ሰው ነው ለሀገር የሚበጀው። ታማኝ ነው፣ አያጭበረብርም፣ ነገር አይፈልግም፣ ሁከትና ረብሻ አይፈልግም። ከጌታው ጋር ሰላም፣ ከነፍሱ ጋር ሰላም የሆነ ሰው ከሰው ጋር ሰላም መሆን አያቅተውም። ብዙ ጊዜ ዩኒቨርሲቲ ስብሰባዎች ነበሩ። እንደ መምህርም እንሰበሰባለን እና የሴኩላሪዝም እንትን በተለይ ከድምጻችን ይሰማ በፊት የድምጻችን ይሰማ ሁሌ ሲሰበሰብ ኢሹ ይሄ ነበር። የሃይማኖት አክራሪነት፣ ሴኩላሪዝም ምናምንና ሁሌ ይጠይቅ ነበር። ሴኩላሪዝም ስትሉ ከሰውየው ላይ እምነቱን ማውጣቱ ነው ሐሳባችሁ? እንደዚህ ፊት ለፊት ማለት ነው ያስታውሳሉ አብሮኝ የነበሩ ሰዎች። ወይስ ትምህርት ውስጥ እምነት እየቀላቀሉ አለመስጠት ከሆነ ኦኬ ያስማማናል። ግን ከሰውየው ላይ እምነት ሰውየውን ሙሉ ወስዳችሁ እዛው ትምህርት ቤት እንዲያድር አድርጋችሁ ሌላ ቦታ ፕራክቲስ እንዳያደርግ፣ ግን ደግሞ ሴኩላሪዝም ተብሎ መስገድ ካልቻለ እምነቱን ፕራክቲስ ማድረግ ካልቻለ እምነት አልባ ሰው መፍጠር ከሆነ ያ በጣም ከባድ አደገኛ የሆነ ከኛም ሀገር ጋር ማሄድ ፊሎሶፊ ነው ብለን ብዙ ጊዜ እንከራከር ነበር። ያ የሚፈጥረው ኔጌቲቭ ኮንሲኩዌንስ እንደ ሀገርም ስለሚኖር አሁን እንዳልከው ሞራል የሆነ ሰው ስፒሪቹዋል የሆነ ሰው ለሀገሩም ለምንም የሚጠቅም ነው ብለን ስላነሳን ማለት ነው። ግን አንድ እንደው ያንተ ርዕስ ነው ብዬ ባልልም እችን ቋጭተን እንድናልፋት ስለፈለኩ ነው። ኦኬ አላደረጉልህም እነሱ ሞራል ያለው መሪ አልመጣም። ዋይ ኔሽንስ ፌል የሚለውን መጽሐፍ የጻፈውን ታስታውሳለህ? አንዱ የሚያነሳው ነገር ኢንክሉሲቭ የሆኑ አካታች የሆኑ ተቋማት አለመኖራቸው ነው አንድ ሀገር የሚወድቀው። አሁን ያልከው እኮ ነው። በቃ አካታች ማለት ምን ማለት ነው? ያንተን ስለ ንቦና ከአንተ እምነት ውጭ ከአንተ ብሔር ውጭ ለሆነውም ለሁሉም የሚያካትት አይነት ተቋም መስርቶ ተቋሙ ነው አንተን የሚያስተናግድ እንጂ ግለሰቡ ባለው በጠላህ ልክ በመልክህ በምንህ ከሱ ስለሆነ እንዲፈርድብህ ከተደረገ ተቋም አልተመሰረተም።
ወይም አካታች ተቋም የለህም ማለት ነው። ስለዚህ ፌል የምናደርግበት ተመልሰን የምንገባበት ምክንያት አንዱ ይሄ ነው። ግን ኦኬ አልተደረገም። 25 ዓመት 30 ዓመት ይሄን ማድረግ አልተቻለም። ከአንተ ኡስታዝ ከአንተ ጋር አብሮ የተማሩ ሰዎች ናቸው አሁን በየቦታው ያሉ እኮ ሌላ ሰው የለም። ደርሰዋል እኮ ያኔ አብሮ ክላስሜት ምናምን የነበሩ ሰዎች ናቸው ያሉት። ሰው አልተለወጠም፣ ወይም ያልተለወጡ ብዙ ነገሮች አሉ። ሙሉ በሙሉ አልተለወጠም ካልን ግን ይሄኛው ነገር ይመለከተኛል የሚለው ባለቤት ይሄ አይደንቲቲ ነው መገለጫዬ ነው ሂጃቡም መገለጫዬ ነው ብሎ የሚያነሳው ባለቤት ያንን በዘላቂነት የማስከበር በሞራል ብቻ ሳይሆን በዘላቂነት የማስከበር መፍትሄውን እንዴት ማግኘት አልቻለም? ዛሬም እንዴት ከ25 ዓመት ከ30 በ25 ዓመት 30 ዓመት እኮ ሀገር ከቅኝ ግዛት ነፃ የምትወጣበት ነው አይደል? አፍሪካ ብዙ ሀገሮች በዛ ጊዜ ኔልሰን ማንዴላ እኮ 10 ምናምን ዓመት ታስሮ 20 ምናምን ዓመት ታስሮ ነፃ ያወጡበት ነው። እንዴት ይሄን ሁሉ ዓመት ይሄን ጥያቄ አንጠይቅም ወይ? ይሄን ሁሉ ዓመት እንዴት ተመሳሳይ ጥያቄ መጠየቅ አይነት መውደቅስ ወደቅን? መሪዎችን እንደመውቀስ እንዳለ ሆኖ እኛ ራሳችን ስንወቅስ ምንድነው ነገሩ ብለህ አስበህ አታውቅም? ወላሂ አስባለሁ። አንዳንድ ቀን መቼ ነው የኛ ነገር እንደው ማለት በዳይናሚዝሙ እኛ ራሱ በሚያስፈልገው ፍጥነት አልሄድንበትም። እንዳልኩ ነው። ለምሳሌ ትምህርት ቤት እንከፍታለን ወይም ደግሞ ሙስሊሞቹ ትምህርት ቤት ያስፈልገናል ብለው የከፈቷቸው ትምህርት ቤቶች ላይ የሚመረቱት ልጆች ይሄን ሚሽን የተሸከሙ ናቸው ወይ? አንድ እሱ ባል። ሁለተኛ ወላጆች ልጆቻቸውን ለትምህርት ሲያዘጋጁ በየቤቱ ልጆች ተማሪ አሉ፣ አንተም ልጆች አሉ ታስተምራለህ፣ እኔም ልጆች አሉኝ እናስተምራለን። እና ለምንድን ነው ያዘጋጀናቸው ልጆቹ? ይሄ ከስር ታይቶ መሰራት ያለበት አሳይመንት አልተሰራም። ብዙ ነገሮቻችን በዘመናችን እኔ ሶሪ ቱ ሳይ ዶክተር እንትን እንወዳለን፣ ዲኮሬሽን እንወዳለን፣ ኮስሞቲክስ። ልጄ ቁርአን ሐፈዘ ብለው ሴሌብሬሽን ይጠሩሃል፣ በጣም ደስ ይላል፣ አህለን ወሰህለን። ልጄ ተመረቀ ብለው ሴሌብሬሽን ይጠሩሃል፣ አህለን ወሰህለን፣ ችግር የለም። ኦኬ ግን ገባ ብለን እንየው። ልጄ ቁርአን ያሐፈዘው ልጅ እንደው ቁርአንን ምን ያህሉን ተረድተዋል? ምን ያህሉን ወደ ሐያቱ አምጥቶታል? አምኖ ከዚህ በኋላ ቁርአን የህይወቱ ፕሮጀክት ነው ወይ? በቁርአን ለመኖር ተስማምቶ ነው ወይ? ወይስ በሐፈዘ በወሩ ስታገኘው ቶታሊ የረሳው ልጅ ነው? ኢንሶን ብዙ ነገሮቻችን ላይ ግልብነት፣ ላይነት ነገሮችን በጥልቀት ገብቶ ተመልክቶ በዘላቂነት የመፍታት በዘላቂነት ጥቅማችንን የማስከበር በዘላቂነት ችግሮችን እንዳይደገሙ አድርጎ የመፍታት ስነ ልቦና ከተገፈፍ እንደ ሀገርም ነው። በነገራችን ላይ እንደ ሙስሊም ብቻ አይደለም፣ እንደ ሙስሊም ማህበረሰብ ብቻ አይደለም። አንዳንድ መድረኮች ላይ ስትገኝ ስኬት ይቆጠሩልሃል። ለምሳሌ በዚህ የሆነ ተቋም መጅሊስ በለው የሆነ ድርጅት በለው ስኬት ይቆጥራል። የሚቆጥራቸው ስኬቶች በሙሉ ስታያቸው በጣም ሜካኒካሎች ናቸው። ሶፍትዌር የለም። ስንት ሰው አበቃ፣ ስንት ሰው አስተማርክ እና ለቁም ነገር የበቁት ከነሱ መካከል የታሉ? ሁላችንም ነጃሽን ብትመጣ ከሆነ ያን ያህል ተማሪ አስፈትተናል ነው ብለህ ሜካኒካል ኤንድ ስታቲስቲካል የሆኑ ነገሮች ስናወራ ሩት ነገሩን ወርደን የምናየው የለም። የተሰሩ ሰዎች የታሉ? ኡማ የሆኑ አንዱ እንደ ኡማ የሚያገለግል ሰው የሚሰራባቸው ማዕከሎችም የሉም። የተርቢያው አጠቃላይ ትምህርቱን በለው የእስላማዊ ትምህርት ሩት ኮዝ ነው። አንድ ዶክተር ሙስጠፋ ሙሳድ የሚባል ሰው አለ። እኔ በደንብ ኮፒ ማድረግ ወስን ነው ብዙ እንትኖች ላይ ምንድነው የሚለው? ለምሳሌ እስላማዊ ተቋማት ሂድና ትምህርቶችን እያቸው ኮሌጅ ፉላን አላን የሚባሉ ኮሌጆች ምናምን አለ። ምንድነው የሚያስተምሩት ነገር? ሐቋን እንነጋገር ሳንፈራ። መረጃ ነው አይደለም፣ መሐፈዝ ነው። በግጥም መልክ ይሁን በሐዲስ መልክ ይሁን በሊትሬቸር መልክ ይሁን በፋቴቨር ያለ ነገር ያሐፍዛሉ፣ ይፈተናሉ። ግራጁዌት ተደርገው በጣም ተኮፍሰው ተጨብጭቦላቸው ምናምን ያለ እነሱ ሰው የለም፣ ይመረቃሉ። ከዩኒቨርሲቲም ባለው ከየትኛውም ሴኩላሪዝም በምን ቅድም ያልኩ አመለካከታቸው ላይ ሼፕ ተደርገዋል። ውጅዳን የሚባለው ፓርታቸው ልባቸው ሰልጥኗል። ንጽህናን፣ ሪስፔክትን፣ ለህዝብና ለወገን ራህማን፣ እዝነትን፣ ፍቅርን ማስቀደምን፣ ለህዝብ ህመም መታመምን እንኳን ለህዝብ አይደለም ለቤተሰባቸው ይታመማሉ ወይ? ለቤተሰባቸው ለቅርብ ሰዎቻቸው ህመም የታመመ ወንድም ሲኖራቸው አብረው ይታመሙለታሉ። የተቸገረ ወንድማቸው ሲኖር ውስጣቸው ጭንቅላታቸውን ሆልድ አድርገው ማለት ነው
እኔ የተማርኩት ራሴን ላገለግል ነው ምሰራው ምለፈው ራሴንና ቤተሰቤን ይሆን እንጂ ለወንድሜ ሚስት ለእህቴ ባል ለእህቴ ልጅ ለአክስቴ ልጆች አለ ረህማ አለ ውስጥህ ትንሽ መቸገራቸውን ስትሰማ እንባ ብሎ ያውቃል ምን አባት ያምጥች ልርዳቸው ብለ ቆዝመህ ታውቃለህ ይሄ ፓርቲ ሰለጥናል ወይ ማን ሰለጠነው ይሄንን ሐቂቃ ነው በጣም ከባድ ጥያቄ ነው ለኔ ስለዚህ ይሄ ያልሰለጠነ ፓርታችን የመረጃ ጋጋታው ምንም አላደረገልን ወደ እንትንነት ነው የተቀየርነው ወደ ለምሳሌ ኢንሳይክሎፒዲያ ታውቃለህ ብዙ መረጃ አለ አይደል ብዙ መረጃ ዶክተር ቢላል ጭንቅላት ውስጥ ቢከማች አንድ ኢንሳይክሎፒዲያ ወይም ደግሞ እቺ የምታከል ሞባይል ውስጥ ካንተ ጭንቅላት ውስጥ ካለ የበለጠ መረጃ ሊኖር ይችላል ዛሬ ብዙ ሐዲሶች እንጭንበታለን ብዙ ኪታቦች እንጭንበታለን በሶፍት ኮፒ በፈለግን ሰዓት ነካነካ አድርገን እናወጣዋለን አንተ የምትለየው በጥሩ ሰው መጥፎ ባይሰና ላይ ባይሰጥ ደስ ይለኝ ነበር ግን ምን ለየውኛ ይሄ እንዳልኩ ማለት ነው ልብ የሚባል ፓርት አለ which of course ልብና አቅል ስለምና ቋንቋ ተመሳሳይ ነገር ነው ልሙስ ፍልስፍናው ዲቴይልስ አንገባ ማለት ነው እና እኔ እነዚህ ኢሹዎቻቸው ላይ ያልሰለጠኑ ሰዎች ችግር ለመፍታት ብቃት አላቸው ወይ የላቸውም በጣም ደረቅ ነው እይታቸው ኋላ ቀር ነው ረህማ የለውም 25 ዓመት አይደለም 5ም 6ም ዓመት በጣም ትርጉም አለው ያ ረሱል ሰለላሁ ዐለይሂ ወሰለም ሐያት መለስ ብለህ ልታይ ትችላለህ ዶክተር ዓለምን በ35 ዓመት ሙሉ ዓለምን የተቆጣጠሩ ሰዎችን የሰሩት በስንት ዓመት ነው 20 ምናምን ዓመት ነው 20 ምናምን ዓመት ረሱል ዩኒቨርሲቲ ከፍተው ብዙ ሁፋዞችን ብዙ አካዳሚሻኖችን ብዙ የማኔጅመንት ፕሮፌሰሮችን ነው ያመረቱት እዛ የምታቃቸው የመካና የአንሳር ስብስብ ሰዎችን ነዓም አላህ የሰጣቸው አቅል ነበረ ምናቸውን ፓርት ሰሩት ብለህ ስታስብ ውጅዳኒ ፓርታቸውን በደንብ ነው የሰሩትኝ ሲጠይቋቸው ብዙ ጊዜ ይጠይቋቸው የነበረው ነገር መልካም ስራዎቻቸውን ነበረ የሂፍዝ ማአታቸውን አይደለም የእውቀት ጋጋታቸውን አይጠይቋቸውም ነበረ የእውቀትን እንደ እስልምና ያከበረ የለም انما يخشى الله من عباده العلماء አላህን ለመፍራት ራሱ ሁነኛው መሳሪያ አንደኛው ዒልም ነው እኮ مع ذلك ይሄ ልባቸው በአብዛኛው ከኒፋቅ ጋር የተያያዘ ነገር ከይውልኝ ስሙልኝ የተያያዘ ነገር ከኩራትና እብሪት ጋር የተያያዘ ነገር ከጥላቻና መቀኝነት ጋር የተያያዘ ነገር ቁርአኑ ሐዲሱ ያደክማል እለቅማለሁ ብትል ሲዋጉት ማለት ነው ገባ ምቀኝነታችሁን አደራ አሉ ረሱል ሰለላሁ ዐለይሂ ወሰለም አሁን አንዳንድ ቦታዎች ላይ የሚሰሩ በጣም ትልልቅ ባለስልጣናት ምቀኝነት ታይባቸዋል ምቀኛ አጣቅ ምቀኝነትን አደራ አሉ ረሱል ሰለላሁ ዐለይሂ ወሰለም እሳት ደረቅ እንጨትን እንደሚያበላና አፈር ከድሜ እንደሚያስገጣው ዶጋመድ እንደሚያደርገው መልካም ስራችሁን ምቀኝነት እንደዛ እንክት ያደርገዋል ስለዚህ ኦኬ ፊኒሃ አኺራ ያለበት ሰው ነህና ዶክተር ልትመቀኝ ስትነሳ ምን ይመጣብሃል ይሄ የረሱል ሰለላሁ ዐለይሂ ወሰለም ከልብህ ጋር ያናገሩ ምትመቀኘው ይሄ ሰው ካደገ እኔ አላድግም ነው እሱ ስልጣን ከያዘ ኦፍ ኮርስ ስልጣኑ አንድ ሰው ናት ሚኒስተር መሆን ብትፈልግ ለምሳሌ ጤና ሚኒስተር መሆን ብትፈልግ ዶክተር ሽፍት ማድረግ ከፈለግ ሁለት ጤና ሚኒስተር አይኖርም ስለዚህ በቃ ሴራ ምናምን ስትጎነጉን ምን ይመጣብሃል ምቀኝነት ነው ጥልፍልፍ ምናምን ውስጥ ይሄ حرام ነው አኺራ ይነበላሻለሁ ይቅርብኝ ያው የሰጡኝን ቦታ ይዤ እዛ ቦታ ላይ ማክሲመም ስጦታዬን እሰጣለሁ ብለ ማክሲመምን ኮንትሪቢዩት ማድረግ ትቀጥላለህ ውስጥህ ሚዛን ነው ይከላከላል አሁን ይሄ ሚዛን አናስተምርም ልልህ የፈለኩት ነገር ዩኒቨርሲቲዎቻችንም የዶክመንት የዳታ ማዕት ያቀበሉናል ከዛ ተፈትነን ስንወጣ እንረሳዋለን ስለሱ በቃ ይሄ ነው አሁን የትምርቱ ዓላማ ምንድነው ኢን ጀነራል ትምርት ምን ሊያመጣ ነው ከዛ በፊት ያችን ቋጭቼ ለፍ የኔንም ሐሳብ ሰጥቼ ማለት እኔ ኡስታዝ አብዱል ገፋር ይደክመኛል ማለት ፊዚካል ድካም አይደለም የሆኑ ፕሮብሌሞችን እያልፈቱ እየተሸከሙ ኢንጆይ ያረጉ መቀጠል በጣም ያደክም ነገር ነው እንደው አንዳንድ ያሳፍራልም ጭምር ማለት ነው እንዳልኩክ ነው በአንተ ዘመን ስለ ሂጃብ በአንተ ሃይስኩል ስትማር ጀምሮ ቀጠለ እኔ ቀጠልኩኝ አሁን የኔ ልጅ እየደረሰች ነው ኤሌመንተሪ እየተማረች ነው ነገ ሃይስኩል ትገባለች ወይም ሂጃብ አርጋ ምትገባበት ጊዜ እየደረሰ ነው እንዴት ከኛ በፊት ያለ ስንት ትውልድ ነው ስለሆነ ጸጉር መሸፈን እየተጠየቀ ደግሞ የሚጠየቀው እንት ቦታውን ነው የቀየረው የሆነ ሰዓት በሆነ በኩል ይጠየቃል አሁን በፓርላማ በኩል ይጠየቃል ለውጥ ነው ልትለው ትችላለህ ቢጠየቅበት ግን ጥያቄው ተመሳሳይ እንዴት ይከለከላል ምናምን እኔ ማስበው በጣም ለዚህ ጉዳይ ይቅርታ ተጠይቆ
እንደ ሀገር ማለት ነው። በዚህ ቢዚ ያረግናችሁ ስንት ነገር ልትፈጥሩ የምትችሉ ሰዎችን ጭንቅላታችሁን በዚህ ቆልፈን ይዘን ለሀገር ኮንትሪቢዩት እንዳታረጉ እስካሁን በማዘግየታችን በጣም ይቅርታ ሐቂቃ ማለት ተብሎ ከዛ በኋላ መች የሚከለክል ርዕስ የለም ምናምን ሚኒስትሩ ሲመልስ አይታለ። መች ተከለከለ የሚከለክል ርዕስ የለም አይደለም መብት እንደሆነ ክሊርሊ አኒኪቮካሊ ተጽፎ ከዚህ ለነበረው ይቅርታ ተጠይቆ አኒኪቮካሊ በቃ ኮንፊውዝድ መሆን የለበትም። የሆነ ቦታ ያለ ሰው ተጠያቂ ኮንስቲቱሽናሊ የሚጠየቅበት ነገር እንደሆነ ገብቶት፣ ምክንያቱም ለነፍስ የተውከው ነገር ትክክል አይደለም፣ ለሰውየው ሰብጀክቲቭ ነገር ተውከበት ያደገበት የመጣበት ነገር የተስተካከለ ካልሆነ እንዲያስብልህ ማሰብ የለብህም። ስለዚህ ይሄ እንዲህ አይነት አጀንዳ ጄኔሬሽን እየተሻገረ ነው። አሁን ባላወራ በዚህ ርዕስ ደስ ይለኛል እውነቱን ስላነሳ ነው እንጂ በጣም አመሸምድ ኦፍ ኢት። ምክንያቱም በጣም አይመጥን ነገር ነው ሰው የሚለብሰውን ነገር ይሄ በቃ ምንም እኮ ነው እንትን የለም የሚከለክል ነገር የለም ምናምን ለምን ታወዛገባል? ክሊርሊ ይሄው በዚህ እንትን እንደተጻፈው እንዲህ አይነት መገለጫዎች ክሊርሊ የሚፈቀዱና ፓርት ኦፍ የኛ አይደንቲቲ ናቸው አይደል እንዴ? ሶማሊያ ኢትዮጵያ አካል አይደል? አፋር ኢትዮጵያ አካል፣ ጉራጌ ስልጤው ምኑ ኢትዮጵያ አካል አይደል እንዴ? በቃ ይሄ የኛ መገለጫ ነው እኮ ነው። ፕራውድ የምትሆንበት ነገር እኮ ነው። የኛ ሀገር መገለጫ ነውና ሪስፔክት መደረግ አለበት። ለስካሁኑ ሶሪ መባል ኦፊሻሊ ያለበት ይመስለኛል። ቀላልም ነገር ነው። በጣም ሲምፕል የትምህርት ጥራት ምናምን የሚባሉ ቲዮሬቲካል ወሬዎች አሉ፣ ደስ ይላሉ ቃሎቹ። ኦኬ ትምህርት ጥራትን ለማስከበር ምን እንስራ? ሁሉም ሰው ነው መመካከር ያለበት። ትምህርት ተደራሽነቱ ጥሩ ነው፣ ግን ኳሊቲው አሽቆልቆሏል። የስምምነት ያለበት አጀንዳ ነው። ቅድም ያልኩ ሃይ ስኩል ዳይሬክተር እና እዛ የዞኑም ይሁን የወረዳው ትምህርት ቢሮ ኃላፊዎች፣ የትምህርት ኤክስፐርቶች ምናምን ፍርድ ቤት ሲከሰሱ፣ በወላጅ ስብሰባ ሲጨናነቁ፣ አስበው በተማሪ አመፅ ሲጨናነቁ፣ አስተማሪዎች ሲበጣበጡ ወራት ይቃጠላል። እኛ ብቻ እኮ አይደለንም የተጎዳ ነው ማለት ወይ ቃ ሙስሊም ሌዲስ ወይም ተማሪዎች ብቻ ሳይሆኑ ቢዚ የሆኑት እራሱ አድሚኑ አንዴ ፍርድ ቤት ተበቃ ቀጥሎ ሲከላከል ምንድነው የከለከልኩ? አገርን ነው ከአደጋ ያዳንከው? ህዝብን ነው ጉዳት የቀነስከው? where is the problem? ለምንድነው ጭንቅላትን አንተ ራሱ ቢዚ የምታረገው? በጣም እኛ ራሱ ረጅም አወራን በታቂቃ ለመናገር ግን ስለማይገቡኝ ነው እነዚህ አይነት ጥቅቅን አጀንዳዎች ላይ ቢዚ ስንሆን ስንጓተት አገር ወደ ኋላ ቀረች፣ ህዝብ ወደ ኋላ ቀረ። ግን እነዚህ ልጆች የሚሆን ከሌላው ማህበረሰብ አክሱም የሁሉም ከተማ ናት፣ ጉራጌም በለው የትም ጎንደርም ባህር ዳር የሚኖር የችግር ስንጓተት የህዝባችንን ጥቅም የሚያስከብሩ ስራዎችን መስሪያ ሰዓታችን ይባክናል። የሰው ልጅ ማለት እድሜ ማለት የሰዓታት ድምር ውጤት ነው። ቀንህ የሆነ ነገር ሰርተህበት ሺእተም አቤት ያልቃል። ስታላግጥ፣ ስትከራከር፣ ስትጣላ ወይ ስትታረቅ ወይም ጥሩ ነገር ስለማምረት ስታነብ፣ ስትማር፣ ጥሩ ውይይቶች ስታደርግ፣ ሴራዎች ስትጎነጉን ይሁን የፈለግከውን ግን እድሜህ ያልቃል። በአጀንዳ ልክ ነው ልታድግ የምትለው። አጀንዳ የሆነ የተገደበ ከሆነ ከዛ ልዘል አይችልም። እኔ እንደውም እንዴት ነው ሁሌ የማስበው ይህን ሀገር እንደ ሁለት እግር እንዳለው ብለህ ብታስብ ሙስሊሙና ክርስቲያኑ አለ። በቃ በአጭሩ ማለት ነው። አንዱ እግር ታሞ ሙስሊሙም ይሁን ክርስቲያኑ ባይዘው ፎር ዛት ማተር እኔ ሐቂቃ ለማስመሰል ሳይሆን የትኛው እግር ታሞ ፈጥነህ ሮጠህ ልትሄድ አትችልም። እያነከስከ ነው የምትሄደው። ዛትስ ዋትስ ሃፕኒንግ ገባ አባባሌ። አሁን እኮ ያነው መታመም እኮ ነው። እነዚህን አጀንዳዎች ማውራት ራሱ ትልቅ ህመም ነው። ለምን በጣም ብዙ ሀገራዊ አጀንዳዎች ስለ ትምህርት አሁን ልናወራ ብሎ ያዘን እኮ አጀንዳ። እኛ የተገናኘ ነው ስለ ሪሌሽንሺፕ ሳይኮሎጂ ልናወራ አይደለ? ሐሳቤ ኡስታዝ አብዱልገፋ የትምህርት ጥራት ቅድም ያልከው ቫልዩዎች ምናምን ልናወራ ነው። ግን ልጅህ ትምህርት ቤት መግባት እየተከለከለች ይሄን አጀንዳ እንዳታወራ እያነከስክ ሀገር እያነከሰች እንድትቆይ የሚያደርጉ ሰዎች ሊሰሙን ከቻሉ ድንገት ይሄ አክቹዋሊ ከዚህ በኋላ እኔ ሐቂቃ መጅሊስም ይሁን የሚጠይቁ አካላት እንደው ይፈቀድልን ምናምን እያሉ እንደድሮ የሚጠይቁ ከሆነ እኔ ትክክል አይደለም። በቃ ሀገሩ ይሄኛው የሁሉም ነው። ስለዚህ የሁሉም አካታች የሆነ ኢንስቲትዩሽኖች ነው መኖር ያለባቸው። እንዲህ አይነት አጀንዳዎች ዋንስ ኤንድ ፎር ኦል ተመልሶ ማለፍ አለባቸው። ወደ ትምህርቱ እንመለስ። ከአንድ ሆስፒታል ባለቤት ሳሂቤ ጋር አወራን። በጣም እኮ እኛም እኮ ነርሶቹ የሚመጡት ነርሶች እኮ ፈርስት ኤድ እኮ የማያውቁ ነርሶች እኮ እየመጡ ተቸግረናል ኢንተርቪው ስናስቀምጣቸው አለኝ። የፈርስት ኤድ
እንግዲህ 4 ዓመት ተምረው በዲግሪ ነው የተመረቁ ያሉት ነርሶቹ። እረ ጀማ የሚያደምጠን ሰው ካለ እንደው ኃላፊነት የሚሰማው ሰው ካለና የዲሲሽን ሜከሮቹ ማለት ነው። እኛ እንደ ግለሰብ እየተውለበለብክ ምንም መስራት የምችለው ነገር ግራ ይገባል። አሁን እኔ ትምህርት ቤት ላይ በጣም ማስበው ነገር የትምህርት ጥራትን ማስከበር እኔ መምለካዬ ናት አይደል ያቺ ትምህርት ቤት ነጃሺ። በእነሱ ላይ ጥሩ ነገር በቃ ለማድረግ ትፈልግና ያንተ ንያ ያንተ ጉድ ኢንቴንሽን ብቻ አይበቃም። ማን ያስፈልገኛል? ጥሩ ኳሊቲ መምህራን ያስፈልጉኛል። ማን ነው የሚያመርታቸው? እነሱን it's not me። ገበያው ላይ መኖር አለባቸው። በደንብ ከኳሊፋይድ ተቋማት ኳሊፋይድ የተደረጉ መምህራን በደንብ ሜዳው ላይ መምጣት አለባቸው። አሉ ወይ? የሉም። ለምን የሉም? ያልተሰራ አሁን ወደ ሩት ኮዝ መሄድ ያለብን ያልተሰሩ የቤት ስራዎች ድምር ውጤት ነው ይሄ ነገር። ረጅም ጊዜ ያልተሰራ የቤት ስራ ድምር ቅድም እንዳልነው እኮ ነው። ፎከስ ኦፍ አቴንሽናችን በሚያስፈልገን ዋና ጉዳይ ላይ ሳይሆን ሳይድ ኢሹዎች ላይ ሆኗል። የትምህርት ተቋማት ረጅም ዘመን እመኝ ነበር። እኔ እንግዲህ አለርት ከሆንኩ ጀምሬ ማለት ነው ኮንሽስ ከሆንኩ ጀምሮ ዩኒቨርሲቲ ተማሪ ሆኜ ነው እንግዲህ በደንብ አለርት ነኝ ብዬ ማስበውና ትምህርት ከፖለቲካው ማኔጅመንት ሙሉ በሙሉ ነው መውጣት ያለበት ብዬ አስባለሁ። ሙሉ በሙሉ የኤክስፐርቶች የወገንተኞች ለሀገርና ለሕዝብ ወገንተኝነት ስሜት ያላቸው የተረጋገጡ ግን ኤክስፐርቶች ፖለቲካል ሊደርሺፑ በምርጫ የሚመጣው ፖለቲካል ሊደርሺፕ ምን ይለኛል፣ ይሄን ከሰራው ያባረኛል፣ ይሄን ከሰራው ይሾመኛል፣ ይሽረኛል የሚል ሂሳብ ሳይሰሩ ለሀገርና ለሕዝብ በተለይ ለኒው ጄኔሬሽን ቫልዩ አድ ያደርጋል የሚሉትን ነገር በታማኝነት መንፈስ የሚሰሩ ኤክስፐርቶች ቲም ናፍቅ ያለውኝ እኔ ዶክተር። እነሱ ከኤሌመንተሪ እስከ ዩኒቨርሲቲ ያለውን ኤዱኬሽን ሴክተር ቁጭ ብለው ይዩት እንደ ኤክስፐርት። ግን አንድ ሸርጥ ያላት ማለት ነው ኤክስፐርት ይዟ ኢንቲማ ይለዋል አረብኛው ቃል ደስ ይላል። ለህዝብና ለወገናቸው እልም ያለ ወገንተኝነት ማን ጠረጥራቸው ማለት ነው። ጥቅሜ ስንት ነው? በዚህ እቺ ካሪኩለም ብትጸድቅ እኔ ስንት አገኛለሁ? የኔ ህይወት ምን ይቀየራል? የሚሻሻል አይደለም። እንደዚህ አይነት ያስተማሪዎች ብናሰለጥን እኔ ከዚህ ውስጥ ምን ቦጭቃለሁ? ምን አገኛለሁ? ምን እጠቀማለሁ? አይደለም። ህዝቤ ምን ይጠቀማል? መምህራን ምን ይጠቀማሉ? ተማሪዎች ምን ይጠቀማሉ? በድምር ውጤት ሀገር ምን ትጠቀማለች? የሚል እልም ያለ ወገንተኝነታቸውን አይዊሽ ሌላ ምን ማድረግ እችላለሁ? እንደዚህ ያለ ሰዎች ተሰብስበው ካልሰሩት በስተቀር የትኛውን ፖለቲካ ድርጅት ማለት ነው ዋይዘድ ሊሆኑ ይችላሉ። ያው ይቀያየራሉ። የጊዜው እንደምታዩት የሚቀያየረው ነገር ነው። ግን ትምህርት ሚኒስቴርን ከዛ ትንሽ ነፃ ቢያደርጉትና ለኤክስፐርቶች ሰጥተው እነዛ ኤክስፐርቶች ቢገመገሙ ደስ የሚለኝ በሀገር ወገንተኝነታቸውና በብቃታቸው ብቻ ነው። ከዛ የነሱ ህይወት ሂሳብ ውስጥ እንዳይሰሩ እኔ በጣም ኮንሲደር ቢደረግ ደስ ይለኛል። አንደኛ ደረጃ ኢትዮጵያ ውስጥ መከፈል ያለበት ሰው ማን ነው ብትለኝ እኔ የምነግርህ አስተማሪ ነው ብዬ ነው የማስበው። ወደሱ ልመጣልህ ነበር። እነዚህ ሰዎች ናቸው ወገንተኛ መሆን ያለባቸው። በቃ ልጆችን ቀርጾ ልጆቹን የሚያስተምር ቅድም ያልናቸውን ሶስቱንም የትምህርት ቫሪያብሎች ማለት ነው ኖሌጁን ይሁን አቲቲዩዱን ይሁን አመለካከቱን የሚቀርጸው ሰው ስለ ቤት ኪራይ ማሰብ ያለበት አይመስለኝም። ቢሳካልን እንደዛ ነው ማድረግ ያለብን። ስለ ትራንስፖርት ማሰብ ያለበት አይመስለኝም። የተቀዳደደ ወይም የሚጎተት ጫማ ለብሶ መምጣት ያለበት አይመስለኝም። ፊቱ ተስፋ የማይሰጥ በኑሮ የተንገላታ ልጆቹ ፊት ቆሞ ለመናገር ገት የሌለው አስተማሪን ይዘን የትምህርት ጥራት እናስከብራለን ማለት ያለብን አይመስለኝም። ይሄ ዊሽ ነው። ዊሽፉል ቶት ይሉታል ወይ ዊሽፉል ቲንኪንግ ይሉታል ፈረንጆቹ። በዊሽፉል ቲንኪንግ ትምህርት አይቀየርም፣ አገር አትቀየርም፣ እድገት ብልጽግና ምናምን አይመጣም። ላለ ሁሉ ጊዜ ዕውቀት የሚከበርበት ጊዜ ሩቅ አይመስለኝም። እርግጥ ነው በቂ አልተከበረም፣ ግን ሐቂቃ ወደዛ የምንሄድበት ጊዜ ኖሌጅ ወርከር የሚመጣበት ስቴጅ ላይ በጣም ሩቅ አይመስለኝም። ተስፋ ነው እንግዲህ በዛ ነው ማስበው ነው። ነተመና ዛልክ ኢንሻአላህ። ይሄን ብዬ ወደ ሞያህ ልመጣ ነው። በቃ እስካሁን ሞያህ አይደለም ሳይሆን ይሄኛው ደግሞ በጣም ሞያህ ብቻ ሳይሆን አንዳንዴ ሚሽንህም የሚመስለኝ ነገር ስለሆነ ነው ሳይህ ተልቆም የሚመስለኝ ነገር ነውና ሳይኮሎጂ ነው። የሚገርም ነው። ኤጁኬሽናል ሳይኮሎጂ ከዛ ካውንስሊንግ ሳይኮሎጂ ግን ብዙ ጊዜ ስታወራው አልሰማም። ላይክ ስራውን ትሰራዋለህ ግን እንትን ነው በጣም የገጠመ ነገር ነው። ከዛ የምትሰራውም ነገር ጋር ከካውንስሊንግ ጋር የምታደርገውም ዳዕዋ ከዚህ ጋር የተያያዘ ነው። ፈልገው ነው የገባው? አንደኛ ምርጫ። እንዴት መረጥከው? እኔ በጣም ወደው ትምህርት ነው ባይዘው ሳይኮሎጂ። እንዴት መረጥከው? እንጃ ወላሂ በወቅቱ ያው አስሉ ያው ሶሻል ሳይንስ ተማሪ ነኝ። መጀመሪያ በፈልግ የነበረው አንደኛ ምርጫ ዝም ብዬ ውስጥ የሚያብሰለስል የነበረው ሶሺዮሎጂ ነበር። ኦኬ።
እንግዲህ እንትን ይቀጠራሉ ኤንጂ ይቀጠራሉ ምናምን ይባላል። ከዛ አንድ ዴቨሎፕመንታል ሳይኮሎጂ ወሰድን ኮርስ ፍሬሽማን እያለን በጣም ደሳስ የሚሉ ሀሳቦች ተነሱበትና አወዛገበኝና መጨረሻ ላይ ግድ የለም ሳይኮሎጂ መማር ይሻላል ብዬ ቋጭ አረኳት፣ እዛው አስገቡኝ። የሚገርም በዛ ነው እንትን ያደረኩትኝ። ከዛ በኋላ ግን ፖስት ግራጁዌትን ግን ካውንስሊንግን ስመርጥ ደግሞ በደንብ ፐርፐዝሊ ነው። ዝም ምን አይ ዶንት ኖ ስለ ራሴ ብዙ ማውራት ኢንተረስት አይደለም። ሐቂቃ ግን ደስ የሚለኝ ነገር ምንድነው የሆነ ሰው መርዳት በጣም እንትን ያደርገኛል። ሴይ ፉላን የሚባል ሰው ኮንፊውዝድ ሆኖ ተቸግሮ ወይም ደግሞ የሆነ ነገር አድርጎ እኔን አቅም ሆኜ ኖሮ ሚጢጢ ነገር ልትሆን ትችላለች። በእኔ ሀሳብ እናንተን ሲቀየር ሳይ ምናልባት ሰውዬው እሱ ሊሆን ይችላል የሚደሰተው፣ አላህ በሚያውቀው እኔ ከሱ የበለጠ መደሰት ይመስለኛል። በጣም ኢንጆይ አደርጋለሁ። አሁን ካውንስሊንግ እየሰራው አይደለም እንደምታውቀው፣ ግን አንዳንዴ በዘመድም በጓደኛም በጣም ቢዚ ስለሆንኩኝ ማለት አልሰራውም ቆይቷል። ኢንፎርማሊ ነው የምሰራው። በዚህ በዛ ብለው ሰዎች ይመጡና አገኛቸዋለሁ። ከዛ ጉዳያቸው ተጨርሶ ደስ ብሏቸው ሲወጡ እኔ ነኝ ልበር ምደርሰው በደስታ ወላሂ። አንዳንድ ሰዎች የዋሆች ሊከፍሉኝ ይፈልጋሉ። እንክፈል ይሉኛል። ተከፍሎኛል እኮ ምንድን ነው የተከፈለ? ተከፍሎኛል፣ ወላሂ ተከፍሎኛል፣ ወላሂ አዎ ተከፍሎኛል። ማን ከፈለ የሚሉኝ ሰዎች አሉ። እኔ ተከፍሎኛል፣ አላህ ከፍሎኛል። ይህ ሳቲስፋክሽን ለእኔ ክፍያ ነው። ለዛ ነው አሁንም አንዳንድ ሰዎች ወንድሞች ጋር ምናምን ብዙ እናወራለን። ያው በጣም ከባዱ ጭቅጭቅ ከነፍሴ ጋር ማለት ለመክፈት ማለት ነው። እኔ ካውንስሊንግ ኦፊስ ከፍቼ ብሰራው በጣም ደስ እንደሚለኝ እርግጠኛ ነኝ። ውስጥ አለ በጣም አዎ በጣም ግን ያው ህይወት እንጀራ ነው። ቤተሰብ ኃላፊ ነህ ምናምን እንጀራም አለበትና ይሄን እንጀራ ማድረግ አለብህ ይሉኛል አንዳንድ ሰዎች። ማድረግ ያለብኝ አይመስለኝም። በጣም ኮንቪንሲንግ አይዲያዎች ከፎዚም ጋር አውርተናል። ፎዚ በጣም ጎበዝና ትልቅ ሰው ናት። እሷም ጋር ሳልጥኛለሁ ምናምንና ኢንሲስት አድርጋኛለች። እሷም ኦልሬዲ ብዙ እንትኑ አለ፣ ፕላትፎርሙ አለ እኮ አንተ እንደ አዲስ አይደለም ጀምሮ ካውንስል ልጀምር ስጠልና ገንዘብ መቀበል ሰው እየረዳህ ገንዘብ እንዴት ትቀበላለህ? እኔ እኮ ይከፍሉኛል እኮ ሰዎች ገንዘብ ሳይከፍሉኝ በፊት እንደገና ከተቀበልኩኝ በቃ ተበላሸብኝ ማለት ነው የሚል ልክ ላልሆን እችላለሁ። ውስጥ ግን እንደዛ ነው ፊልም። አዎ ልክ ላልሆን እችላለሁ። ሎጂካሊ አድርገው አድርጋ አላሸንፍህ ይሆናል። እዚህም እኮ የእነሱንም ረድተህ እኮ ምናምን ልትለኝ ትችላለህ። ግን ቢሮ ተከራይቼ በቀን 4 ሰው ካውንስል አረጌ ከዛ እነዚህ ሰዎች ተቸግረው እያለቀሱ ነው የሚመጡት። አንዳንዶቹ ምስቅልቅል ብለው ነው የሚመጣው። አብዛኛው ሰው እኔ ያጋጠሙኝ ሰዎች በቃ በድፍረት ቢሮዬን ከፍተው የመገቡብኝ ሰዎች። እኔ ትምህርት ቤት አስተዳዳሪ ነኝ እንዳልኩ ለዛ ሰዓት የለኝም፣ ተቀጣሪ ነኝ ምናምን ነኝ እኔ ያለሁበትም ቢሆን ማለት ነው ድርጅቱ ላይ። ግን ፊኒ 20 አለቆች ያሉብኝ ሪፖርት ስራ አለኝ አማናም በቃ እዛ ፉል ታይመር ሰራተኛ ነኝ። እንደው ይሄን ማስተምራትን ምናምን የሰጡኝ እንኳን አፉ በሉኝ ብዬ ደጋግሜ ይቅርታ ጠይቄያለሁ። ምክንያቱም በኋላ ነገ ተነገ ወዲያ ሂሳብ ሰርተው አላህ ፊት እንዳይጠይቁኝ እና ቁጭ ብዬ ብሰራ እነዚህ የተቸገሩ ሰዎችን ገንዘብ ስታነሳባቸው ገና ፌር ይሆናል ወይ? ለራሱ ችግሮታል፣ ኮንፊውዝድ ሆኗል ወይ በባሏ ወይ በሚስቱ ወይ በልጁ የተፈተነ ሰው ነው አብዛኛው ሰው። እና እንደ ፊሎሶፊ ከጠየቀኝ እንደ ፐርሰናል ፊሎሶፊ ከጠየቀኝ እኔ የሕክምና ሚኒስተሩ ማለት ሚኒስተር መስሪያ ቤት ኢትዮጵያ ሚኒስተር መስሪያ ቤት በሆን ለምኜ ሕክምናም በነፃ ነው መሆን ያለበት። የተቸገረ ሰው እንዴት ገንዘብ ትጠይቀዋለህ? ኦልሬዲ አሞት በህይወትና በሞት መካከል የሚጨነቅን ሰው ገንዘብ ካለህ ብቻ ነው ምረዳህ፣ ከሌለህ ዞር በልልኝ እንዴት ትለዋለህ? ለይሰ ሚነል ኢንሳንያ ሰዋዊ አይደለም ብዬ ነው የማስበው። በህክምና ሳይንስ ውስጥ መቼም ምን ይደረጋል ታዲያ? ሰው ሐኪሞቹ ገንዘብ ያስፈልጋቸዋል፣ ማቴሪያሎቹ ገንዘብ ይፈልጋሉ፣ ሆስፒታሎቹን ለመገንባትና ለመከረት ገንዘብ ይፈልጋል። ማን ይክፈል ስትል መንግስት አቅም ስለሌለው መንግስታችንን ድህነት እናውቃለን። እና ስለዚህ መልሐል ሐሉማ እንትኑ ይክፈልና ይታከም። ያው ዜጎችን በሚከፍሉት ግብር ደግሞ መንግስት ባሉት ሆስፒታሎች ላይ ሐቂቃውን ለመናገር እኔ በጣም ደስተኛ ነኝ፣ ወላሂ ደስተኛ ነኝ። ያው ጥቁር አንበሳ ሄጄ አይቻለሁ፣ ጳውሎስ ሄጄ አይቻለሁ፣ ኸልቁን ከሲር አቤት ሄጄ አይቻለሁ። በትንሽ ብር ነው የሚታከመው። ማንክደው የመንግስት ውለታ ነው። ይሄ ኦልሞስት በነፃ ነው፣ በነፃ ነው። የ5 ብር የሚባል ካርድ አለ በዚህ ዘመን። 5 ብር ካርድ አውጥተህ ስፔሻሊስት ዶክተሮች ትሪት አድርገውህ ተቀደህ ተሰፍተህ ምናምን 100 ብር ሳትከፍል ትወጣለህ። ይሄ በጣም በጣም ትልቅ አይ ሪሊ አፕሪሺየት ከየትም ይለምነው። ግን
በቅቷል ወይ ካልከኝ አይበቃም። ኦኬ ወደ ጉዳይ ልመለስልህ። ያው ከኔ ፐርሰናሊቲ ጋር የተያያዘው ነገር ሰው አንዲት እናት ለምሳሌ ልጅ ለመስጠት ሰው ልትሰጥ ትሄዳለች ሆስፒታል። ሰው ልትሰጥ ዶክተር ቢላልን ልትወልድልህ እየሄደች ገንዘብ የላትም እና መረዳት የለባትም። ገንዘብ ስለሌላት ብቻ ለምሳሌ ልጅሽ ታፍኗል፣ ኦፕራሲዮን መደረግ አለብሽ፣ 50 ሺህ አስይዤ ትባላለች። የለኝም 50 ሺህ ስትል እንግዲህ በቃ ሪፈረንስ እንጻፍልሽ ምናምን መባል አለባት። ሰዓት አይሰጥም የምታፍን አንተን ሐኪም ታውቀው። እዛው ተቀዳ መውጣት አለበት የለበትም ልጇ። ይሄን ተው እንግዲህ ሌላ ብሶት አታስወራኝ። አሁን ወደ እኔ ስመጣልህ ኮንፊውዝድ የሆኑ ሰዎች ነው ያጋጠሙኝ። ብዙ ሰዎች አጋጥመውኛል። ባለፈው 15 ዓመት በመቶዎች የሚቆጠሩ ሰዎች ካውንስል ለማድረግ ሞክሬያለሁ። የተሳካልኝም አለ፣ እንደሱ ያልተሳካልኝም አለ። እንግዲህ አክማችሁት የሚሞትም አለ ሚድንም እንዳለ ሁሉ ማለት ነው። እና ያስተዋልኩት ነገር ሞስት ኦፍ ዘም ኮንፊውዝድ ናቸው፣ ተቸጋግረዋል። አብዛኞቹም የገንዘብ ችግርም አለባቸው። እኔ እነሱን መርዳት ገንዘብ ከነሱ የተቀበልኩኝ እንደው ወላሂ እኔ ሶሪ ቱ ሰዎች ይሄን ስራ እየሰሩ ያሉ ሰዎች ፊል እንዲያደርጉ አልፈልግም፣ መጥፎ ፊል እንዲያደርጉ አልፈልግም። ኦፍ ኮርስ ገንዘቡን የተቀበሉ ሰርቪሱን እየሰጡ እነሱ ከኔ ይሻላሉ። አቆን ለመናገር እኔ ፍልስፍና ተጨቃጭቆኛል እና አንድ ቀን እሰራው ይሆናል በነፃ ራሴን ችዬ ለራሴ ገቢ ምንጮቼ ምናምን አስተካክዬ ስነሳ ይህን ነገር በነፃ በፓሽን ለክፉ ቀን ማለት ነው ለአላህ ቀን እንዲሆነ የአላህ ቀን አለ ለዛ ቀን እንዲሆነ ብዬ የምሰራበት ቀን አላህ ያመጣዋል። በአጭር ቋንቋ ሳይኮሎጂ ምንድን ነው? አንተ ምንድን ነው ብለህ ነው የምትገልጸው በራስህ? ወይ ወላሂ ሰዎችን ለመረዳት ራስን የምታበቃበት ሳይንስ ነው። ሰዎችን ለመረዳት ካልተረዳሃቸው አትረዳቸውም። የሚያወሩትን ነገር በደንብ ስታዳምጥ ወስደው ወንበራቸው ላይ እንዲያስቀምጡ መሆን አለበት። ወንበራቸው ላይ ሲያስቀምጡ አንተ እነሱ ቦታ ሆነ መታመም ካለበት ትታመማለህ፣ መደሰት ካለበት ትደሰታለህ፣ መሳቅ ካለበት ትስቃለህ፣ ማልቀስ ካለበት ታለቅሳለህ። ግን ፊን ያሩት ነገሩ እነሱን መርዳት በምትችልበት ቁመና ላይ ትሆናለህ ማለት ነው። ያኔ ብትደሰተው ከነሱ በላይ አንተ ነህ። እኔ ያስተዋልኩት ነገር እሱ ነው። አላህ በጣም የታመምከበት ወይም ከባድ ኤክስፒሪየንስ ያረከበት የካውንስሊንግ ወይም ሴሽን ስም መጥቀስ አይጠበቅብህም፣ ግን ምን አይነት ነበር? እስካሁን ካውንስል ካረካቸው ከአእምሮ ማይጠፋ? ወላሂ ብዙ ኤክስፒሪየንሶች አሉ ብዙ። ግን በቃ ክፍት ያለኝ እንደዛን ቀን ከፍቶኝ የማላቅበት አንዳንዴ ሰው ነህ ታለቅሳለህ። ሀታ ሰውየውን አስወጥተህ ከሄደ በኋላ አይ ዱንያ ምናምን ብለህ በቃ በጣም ከፍተው ልታለቅስ ትችላለህ። ይቺ የተረገመች ሀገር መልዑን ወማ ፊሃ ኢላ المساجد ኢላ الصالح ምናምን ለምሳሌ ያሉት ነገር አለ አይደል? ረሱል ሰለላሁ ዐለይሂ ወሰለም ዱንያና በውስጡ ያለው ሁሉ የተረገመ ነው ብለው ኤክሴፕሽናል ያወጧቸው ሲቀሩ ማለት ነው። እና እህት ነበረች፣ የአራት ልጆች እናት ናት። እና ባሏ ጋር ተጣሉ። ከባድ ሰው ሆነ። ባጭሩ ምንም ለመኖር አያመችም። መኖር አያመችም። የሚማሩት ልጆቿ ከከተማችን ቁጥር 1 ትምህርት ቤቶች ተርታ ነበረ። ልጆቹም ከትምህርት ቤት ወጡ። he makes ምን እንደነካው በማታውቀው ተጨባጭ extremely irresponsible aggressive ምናምን ሆነ። በጣም መስቀልቅል ሆነ። ከዛ አስወጣት ከቤት። ስራ መስራት አልቻለችም፣ አትሰራም። ቤት እመቤት ነበረች። እንግዲህ እዛ ትምህርት ቤት የሚማሩ ልጆች ሁሉም ሰው ትምህርት ቤቱን መናገር የሌለብኝ ሴትዮዋን በአንድ የሚበለለ መንገድ ሪፈር እንዳትደረግ ነው። ቤት የለም፣ ቤተሰቦች የሏትም። እንዳጋጣሚ ሆኖ ወንድሟ ግን አለ። ወንድሟ ቤት ሊሰራ የሰራው ስቶር አለ፣ የቆርቆሮ ስቶር፣ የሲሚንቶ የምናስቀምጥበት የለም። ያለኝ እዛ ነው፣ እዛ መኖር ትችያለሽ ወይ አላት። አዎ አለችው። እና እዛ ቤት ገብተን ብርድ ገደለን አለች። እኔው 4 ልጆቿን ይዛ እዛ ስቶር ገባች። አስቤዛ ወንድሟ ይሰፍርላታል። ስቶር በባህሪው
ሻወር ሽንት ቤት የለውም፣ መኝታ ጓዳ የለውም፣ ሳሎን የለውም ኢላኺሪ። ያው ፈርዘር ነገሩ እቅር እዚህ ጋር ይቆምና ሰች ሴናሪዎች ያጋጥማል። ሌሎችም እሺ ፖቴንሻል የመፍትሄ ሀሳብ ስትነግራቸው ኦልሬዲ ወስደውት ግራ የመጋባታቸውን ጥግ ያሳዩዋል። አንተ ከንባብህ ከተሞክሮ ከምናምን ፖቴንሻል መልስ ነው ብለህ ወይም ደግሞ ይረዳዋል ብለህ የምታስበውን ነገር ወስዶታል። ግን በቃ የፈተናው ይቀጥላል። የህይወት ፈተና የምታይበት መድረክ ነው።